ከኢትዮጵያ ልወጣ ነበር። ትንሽ ጊዜ የሆነበት ብቻ ልቆይ አስቤ ነበር። እንደዛ ነበር እያስኬድኩ የነበረ ሁሉንም ነገር እና የሆነበት ልቆይ ነበረ። እሱንም ሀሳብ ትቼዋለሁ። ሉዝ ያደረግኳቸው የከሰርኳቸውም ነገሮች አሉ ግን በለው ዛሬም ደገሙ ይሄ ልጅ እናንተ እና ለምን ተከስራለህ? ቡራዬ ሄድ እንጂ እንዴ! እኔ ኤርፖርት ራሱ ደርስ መመለስ አለብህ ቢያንስ ማለት ነው። እንዴ ስንት ቪዲዮ መስራት እየቻልክ አንተ ባንዴ እንደዚህ ትላለህ? እንዴት ተቸዋለሁ? አታድርገው እንዴ! ምን ሆነሃል? እኔ መቼ ነው የሚሄድ እያልኩ ቀን እየቆጠርኩ ሲቀጥል ደግሞ ምን አይነት ንቀት ነው? ትቸዋለሁ። ኤርፖርት ሰዓት ደርስ ትቸዋለሁ። ኤርፖርት ደርሰ ራሱ መመለስ ነበረብህ። የምሬ ነው የምልህ ቡራዬ ማለት ነው የኔ ወንድም። እኔ እኮ ከሀገር ለውጣ ነው ስንቴ ነው የተወራብን። እንዲህ ኤርፖርት ሳትደርስ ወይኔ በጣም ትገርማለህ። እሺ ኤርፖርት ቢያንስ መድረስ አለብህ። በቃ ለምን አውርተህ ትቀራለህ ብዬ ደግሞ እኔ እህት ማለት ነው ሻንጣ ሲይዤ ኤርፖርት ድረስ ሸኝቻለሁ። ይሄው ኤርፖርት ላይ ስደርስ ፎቶ አነሳው ማለት ነው። እንዴ ምን ነው ለምን አውርቶ ይቀራል ይሄ ልጅ? ለምንድን ነው አውሮፓ ማትወስዱት እናንተ ሰዎች? ግን ምን ሆናችሁ ነው ፕሮሰሱን ያበላሻችሁበት? አሮጊቶቹን እኮ ቁም ነገር እንደሌላቸው ድሮም ነግሬያቸዋለሁ። እነሱ ነበሩ ሊወስዱት የነበሩ አሁን አልሳካላቸው አለ እና ቡቡዬ መቅረት የለብም የምር ቢያንስ ኤርፖርትማ ደርሰ ተመለስ። እንዴ ምን ሆነሃል? አውርቶ መቅረት ብቻ ሼም ነው በጣም። ሁሌ ለወጣ ነበር ወይ ጨክነ ሄድ። እኔ እኮ ስንቴ ነው ሄድ ያልኩ ቡራዬ። ወይኔ ፈጣሪ ሆይ ነው ሀገር ግን ተወዳለህ ልበል እና ማለት ነው የኔ ወዶች። ወይ ብሩኬ ትቼዋለሁ አለ እኮ እናንተ ከሀገር ሊወጣ ነው ብዬ እኔማ ጭንቅ ጥበብ ብሎ ነበረ። እና ሀይሚትዬ ደግሞ ማለት ነው ወይኔ ግን ተመልካቾች ኦዲየንሶች ማለት ነው በጣም ኮኖ ግራ የምታጋቡን ፈጣሪ። ትናንት ደግሞ ቡራን ማት ወረዳችሁበት። ዛሬ ከሀገር ልውጣ ነው ብሎ ሀሳቡን እንደቀየር ታው ጋይዝ ታው እንጂ እንደዚህ አይነት አስተያየት አትስጡ። ሰርፕራይዝ ሲያደርግ ለምን አደረካት ብላችሁ ቀጠቀጣችሁት እኮ። ደግሞ አሁን ተችዋለሁ ብሎ ነበር እንግዲህ ዛሬ ደግሞ ልሄድ ነው ብሎ ሻንጣውን ይዞላችሁ ነው የሚመጣው። እና ዛሬ ብሩኬ ቤቱን ይለቅላታል ሀይሚ ማለት አንቺ ከምትወጭ እኔ እወጣልሻለሁ። ዲኮሩን ራሱ ረ ወይኔ ምስኪን ምስኪን አንተ ምን ሆነ ነው ዲኮሩ እንደዛ አድርጋ ያበላሸው? ፈጣሪ ሆይ ትዕግስቱን ስጠኝ። በጣጠሰው እኮ እና ማለት ነው ብሩኬን ቀጠቀጣችሁት። ኦ ማይ ጉድነስ ሀይሚን ለማሰደብ ነው ምን? ይሄ እኮ ግልጽ የሆነ ነገር ነው። ሲጀመር እነሱ አብረው ነው የመጡት እናቴ በመኪና በብሩኬ መኪና ቡራ ነው ይዟት የመጣ። ከዛ ብሩኬ ቀድሞ ገባ። ቀድሞ ፍጽ የመጡ ዲኮር አሰራ። ከዛ በኋላ ብሩክና ሀይሚ ደግሞ በመኪና መጡ ማለት ነው። ሶ ለድራማው ሀይሚ ከቤት ወጣችና ከዛ ብሩክ ከውስጥ ሆነና አፈነዳ ማለት ነው። ስለዚህ አብረው ነው የመጡ ሲጀመር። እኔ እኮ ለምን እኔም እኮ እናደዳለሁ፣ ግን አትናደዱ ጋይስ። እንዴ ስራ መሆኑን እያወቃችሁ ለምንድን ነው? ሀይሚ ሲጀመር ሻንጣ ውስጥ ሙሉ ልብሷን አልከተትሽም፣ ረስተሻል ሀይሚዬ ማለት ነው። 3 ጃኬት ብቻ አስገባችና ቆለፈችው። ምን ማለት ነው? ምን ማለት ነው? 3 ጃኬት ለመውሰድ ነው ከቡታጅራ አዲስ አበባ የገባሽው? ይሄ ትልቅ የሆነ ንቀት ነው። ሁሉ ልብስሽን ቢያንስ አታስገቢም እንዴ ለድራሙ? እሺ ልብስሽን ሰሽ ያስገባሽ፣ ጥንጆሎቹን ለምን አላወጣሽ? ጥንጆሎቹን ለምን ረሳሻቸውና ቀድሞ አስበውበት ነበር ጋይስ። ስለዚህ እነዚህ ልጆች ድራማ እየሰሩ ነው። እንደ ቪዲዮ ነው አስተያየት የምንሰጠው። እንግዲህ ሀይሚን አሁን ብሩክ ተረኛ ሆኗል ማለት ነው። ተረኛ ነው ብሩክ አሁን መለመኑ 1 2 ቀን 3 ቀን ደግሞ ብሩክ ይለምናል። ባለፈው ብሩክ ለምን መጀመሪያ፣ ከዛ ሀይሚ ገግመሽ ደግሞ ሀይሚ ለመነሽ፣ ከዛ ብሩክ፣ አሁን ደግሞ ብሩክ ነው ትንሽ የሚለማመጣት ማለት ነው። እና ብዙ ሰዎች አንተን ነው ያኔ ስትለምን እምቢ ብለህ ዛሬ ምን ነው ልጆቹን እኮ እናንተ ተመልካቾች ራሱ ግራ ነው የምታጋቡ። በቃ ትናንትና ሀይሚ እሺ ማለት ነበረበት። ምክንያቱም አባቱን ይዛ ሄዳ ስትለምን ነበር፣ አባቷን ይዛ ሄዳ ገባችሁ አይደለ? ለምንድን ነው ትክክለኛ የሆነ አስተያየት የማሰጡት? ብሩኬ ትናንት ተመልሶ መጣ አይደለ? የሚያናድደው ነገር ብሩክ አንዳንዴ ለምዶ ታውቃላችሁ፣ ነገሮች ከባሱ ከተበላሹ በኋላ ምንም ይቅርታም ሳይል ነገሮችን ሳያረጋገጥ ዝም ብሎ ድርጉስ ይላለኝ። ድርጉስ ሆን ብሎ ነው እኮ የሚያደርገው። ጠፍቶት መስሏችሁ ነው? ሀይሚ እኮ እሺ እንደማትለው እንደተናደደች ገብቶታል። በአባቷ ፊት እንደዛ አርጓት በጣም እንደተናደደችበት ገብቶታል። ስለዚህ እሺ እንደማትለው ያውቃል። እሺ እንደማትለው ስለሚያውቅ ይህ ነገር አደረገ። ድራማውን ማስረዘም ፈለገና ሀይሚን ለማሰደብ ነው። በቃ ሀይሚን እኮ ወቀስናት፣ እሱንም ወቀስ ነው። እሱም ተሰደበ፣ እኛም እሷ
ሄዳ ይቅርታ ስትለው ብሩክን ለማሰደብ ነው ይባላል። ብሩክ ደግሞ ሄዶ ይቅርታ ሲላት ሀይሚን ለማሰደብ ነው ይባላል። እና ሀይሚ ማንም አልሰደባትም። ምክንያቱም ከትናንት ወዲያ ትናንት ለምነዋለች። ትናንትና ተናዳ ነው እየሳቀች እያያችኋት። ከሰዓት በኋላ ትቀብለዋለች። ይቅርታውን ተቀብላ አብሮ መኖር ይጀምራሉ። እና ድራማው ቶሎ የሚያልቅ አይመስለኝም። ግን አብሮ ቶሎ አይኖሩም። ብሩክም ሁለቱም ያን ቤት መልቀቅ አለባቸው። ከዛ ደግሞ እዩ ትመጣለች ተመልሳ ማለት ነው። እና መጀመሪያ ወደ አዲስ አበባ ከተመለሱ እንግዲህ ሰላም ይወርዳል ብዬ አስባለሁ። ብሩኬ ራሱ ባክህ ሩታ ናት ያሰለቸችን። ሩታ እኮ አሰለቸችን። ከሀገር ልወጣ ነበር፣ ከሀገር ልወጣ ነው፣ አውሮፓ ልሄድ ነው፣ አሜሪካ ልሄድ ነው እያለች ሩታ በቃ የሌለ ስሰክሰን ኖረች። አሁንም እየሰከሰችን ነው። ሳትወልድ አለችን። አሁን ደግሞ ወልዳ ልጄን ይዤ ልበር ነው ትለናለች። አሁን ደግሞ ብሩክ ተተካለኝ። ወይኔ ፈጣሪ ሆይ የሩታን ተገላገልኩ ስል ብሩክ ሁሌ ነው ከሀገር ልወጣ ነበር ይላል። ፕሮሰስ ያደረግኩ ነበር ይላል። ከሰርኩኝ ይላል። ፈጣሪ ሆይ እባክህ ሄድ። እንደው ኤርፖርት ራሱ ደርሰ እንዬ እስኪ ኤርፖርት ደርሰ አልሳካ ብሎ ተመለስኩ እኮ ይባላል። ቢያንስ እዛም ቢያንስ ድረስ ኤርፖርት ራሱ ካሜራ ይዛችሁ ሂዱ እስኪ እንደዛ አርጉ ቢያንስ። እንዲህ ምንድነው የምትጎርንብን ብሩኬ? ከሄድክ ሂድ ጨክነህ። እረ ፈጣሪ ሆይ ምን አይነት ጉረኛ ነው በማርያም። እና ሀይሚ ደግሞ ትናንትና አበደች። አይ ብሩክ እንደው አቃጥለ ልደፋት ነው የሚሬ ነው። ተዋት አናዳት የምር እንዲ ምን ሆነ ነው? በቀደም እንደዛ አስተኮሳተር ነበር ጋር ትናንት ደግሞ እየሳክ ምናምን። በእውነት ይሄ በነገራችን ላይ በፍቅረኛሞች መሀል ያለ ነገር ነው፣ ሁላችንም ጋር ያለ ነገር ነው። እና ምንም ብሩክ አስመሳይ ሀይቢ አስመሳይ አትበሉ እናንተ። ሊታረቁ ሲሉ ምን ሆናችሁ የምታያይዙ? ረብስ ማም ምን ሆናችሁ ነው? ልጆቹ እኮ ሊታረቁ ነው፣ ሮማንቲክ ላይ ናቸው። ሲጀምር አብረው ነው በመኪናቸው የመጡ፣ በብሩክ መኪና መጡ። ከዛ ቤታችሁ ድራማ መስራት ጀምሩ ማለት ነው። እና እንደ ቪዲዮ ያኔ ብሩክ ዛሬ ትናንት ያን ነገር ማድረግ የለበትም። ብሩክ ያቃል እኮ እሺ እንደማትለው። ከዛ በፊት ቀለበት ሊያስረላት ሲል ጥላው ሄዳ አይደል ይቅርታ ሳይጠይቃት። ከዛ ደግሞ አሁንም ቢሆን አበባ ፈንድቶ ቤቱን አጸድቶ ምግብ ሰርቶ ከዛ ሀይሚዬን ይቅርታ አብረን እንኖር አላት። ከዛ እሷ ደግሞ እንብየው ኦረ በለው። እዚህ ጋር ድራማ እንደሆነ ወቁት። እንዴት ነው ከትናንት ወዲያ አባቷን ይዛ ብሩክን ስትለምነው የነበረች ልጅ ከዛ እሱ ደግሞ ዛሬ በቃሽ ተመልሻለሁ አስብበት ሲባል የነበር ልጅ ተመልሻለሁ ብሎ ሀይሚን እሺ አብረን እንኖር ሲላት ከዛ ደግሞ አልፈልግም ብላ የምትሄደው። እንደዚህ የሚፈራረቁት ድራማ ስለሆነ ድራማውን ማስረዘም ይፈልጋሉ። ገብቷችኋል አይደለም? ስለዚህ እናንተ ዝም ብላችሁ እያያችሁ ዘና ፈታ ማለት። አሁን ትናንት ዘና ነው ያልኩት። እረ በለው ሀይሚ ወደ ፎቅ ስትሮጥ ልብሷን ከቁም ሳጥን ስታወጣ ብድ ስትል ከዛ ደግሞ ብሩኬ ዲኮሩን ሲያበላሸውማ እረ በለው እንዴት እንደሳኩና ፈን እያረኩ ነው እኔ የማየው በነገራችን ላይ። እና ዘና እያላችሁ ነው ማየት ያለባችሁ። እንዴ እነሱ ድራማ እየሰሩ እናንተ ለምንድን ነው የምትቃጠሉት? እነሱ እኮ ከካሜራ ይውላችሁ። ከዚህ በኋላ ብሩክና ሀይሚ መቼም አይለያዩም እያልኳችሁ ነው። ይሄው ልጅም ተረገዘ። በጣም ትልቅ ነገር ነው። ያውን ካፕሎችን የሚያለያይ ነገር ነው። ግን ይሄው አሁንም አብሮ ናቸው። አሁንም ወደ ቤታቸው ተመለሱ አዲስ አበባ። ከዚህ በኋላ በታምር አብረን አንሆንም፣ አንገናኝም፣ ምንም ያገናኝን ነገር የለም ይላሉ። ከዛ በሳምንቱ ስታዩቸው አብረው ናቸውና በባልና በሚስት መሀል ባትገቡ ጥሩ ነው። ሀይሚ ብሩክን እንድትናገሩባት አትፈልግም። ብሩክን ቢሆን ሀይሚን እንዲናገሩበት አይፈልግም። ስለዚህ እነዚህ ልጆች ነገ አብረው መሆናቸው ስለማይቀር በመሀል አትግቡ። ብሩኬ ደግሞ አውሮፓ ካናዳ ሊሄድ ነው እያልክ አሰክሰን የማይመስል ነገር ማለት ነው። የማይመስል ነገር ከሄድክ ጨክነ ሄደ እስኪ አውሮፓን ያሳየን። በዛውም እኛ እንጎበኛለን። ሁሌ ኩሽና ቤት ምናምን ከምታሳዩን እስቲ አውሮፓ ሄድና እንዳይሽ ስፒድ አስጎብኝን። አዎ ትልቅ ዩቲዩበር ነው። እንዳይሽ ስፒድ እስኪ ያን የሰው ሀገር ሄደ አስጎብኝን ጎበዝ። በዛውም ታስጎበኛለህ። እንዴት ነው ነገሩ? ይህን ሳክስ ተወን ተወን። ሰልችቶናል። ስልችት ብሎናል። ከሀገር ለውጣ ነው። ሆ ጉድ እኮ ነው። እና ምን የሚያስወጣ ነገር አለ? የሰው ሀገር እኛ እንዴት እንደመረረን ብታውቅ ኖሮ አንተ እንደዚህ አትልም ነበር። አንተ እኮ ማለት ነው አሜሪካና አውሮፓ ያሉ ሰዎች የሚያገኙትን ገንዘብ ነው የምታገኘው። እነሱ ራሱ ያንተን ያላያገኙ። በነገራችን ላይ አንተ ሀገር ላይ ሆነ እሱን ያክል ከሰራህ ሁሉም ሰው ከሀገሩ የሚወጣው ለገንዘብ ብሎ የተሻለ ኑሮ ለማግኘት ነው። እና ይሄን ያህል ነገር ካገኘ ምን አስወጣ አንተ ከሀገር? ሆ
ጥጋብ